የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ዛሬ የጤና ባለሙያዎች በጥቁር አንበሳ ስፔሻላይዝድ ሆስፒታል የተሻለ ደሞዝ ጭማሮና ሌሎች ጥያቄዎቻቸው ምላሽ እንዲያገኙ የሚጠይቅ ሰልፍ አከናውነዋል። በዚህ ሰልፍ የጤና ባለሙያዎቹ ያነሷቸው ጥያቄዎች ምንድናቸው? ዜናችን ይመለከታቸዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት በምርጫ ቦርድ ቢሰረዝም የፕሪቶሪያው ስምምነት ይቀጥላል፣ ስምምነቱ ከቀጠለ ደግሞ የህወሓት በትግራይ ክልል የፖለቲካ ሆኖ መቀጠሉ አይቀርም ሲሉ ይፋ ያደርጉበትን ቃለ ምልልስም እንመለከታለን። አራት የተቃዋሚ ፖለቲካ ፓርቲዎች የመጪው ምርጫ መቃረብን ተከትሎ ለኢትዮጵያ መንግስት ጥሪ አቅርበዋል። ከቀረባቸው ጥያቄዎች መካከል የፖለቲካ እስረኞች እንዲፈቱ የሚሉት ይገኙበታል። ሌሎችንም ጥያቄዎቻቸውንም ይፋ ያደረጉበትን መግለጫ ዜናችን ይመለከተዋል። ከዚህ ባለፈ በጠቅላይ ሚኒስትሩ በበላይነት የሚመራው ጫካ የተሰኘው የሳተላይት ሲቲ ፕሮጀክት ግንባታ ምን ያክል ደረጃ ላይ ደርሷል? ግንባታውን በተመለከተ ይፋ የተደረጉ መረጃዎችንም በወፍ በረር የምናስቃኛቸው ይሆናል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያዎች የተሻለ ደሞዝን ጨምሮ ሌሎች ጥያቄዎቻቸው ምላሽ እንዲያገኙ የሚጠይቅ ሰልፍ አካሂደዋል። በኢትዮጵያ ውስጥ ካሉት የመንግስት የሕክምና ማዕከላት መካከል አንዱ በሆነው በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች በመላ ሀገሪቱ ያሉ የጤና ባለሙያተኞች የተሻለ ደሞዝ፣ ጥቅማጥቅሞችና የስራ ሁኔታዎችን በመጠየቅ በነገው ዕለት ሊያደርጉት ባቀዱት ሀገር አቀፍ የስራ ማቆም አድማ ቅድመ ማስጠንቀቂያ የሚመስል ሰልፍን ያካሄዱት። በሆስፒታሉ ቅጥር ግቢ ውስጥ በተካሄደው በዚህ ሰልፍ ላይ የታደሙት የጤና ባለሙያዎቹ ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ፣ ህይወትን እናድናለን፣ የቤት ኪራያችንን ግን መክፈል አልቻልንምና የጤና ሰራተኞች ትንኮሳ ይቁም፣ ጥበቃ ይገባናል የሚሉና ሌሎች መልእክቶችንም ይዘው ታይተዋል። በሳምንቱ መጨረሻ ላይ ደግሞ በአማራ ክልል በደብረ ታቦር፣ ደብረ ማርቆስ፣ ባህር ዳር ጥበበ ግዮን ሆስፒታልና ፈለገ ህይወት ሪፈራል ሆስፒታልን ጨምሮ በተለያዩ ተቋማት የሚሰሩ የጤና ባለሙያዎች ከሀገር አቀፍ ንቅናቄ ጎን በመሆን ሰላማዊ ሰልፍ ማካሄዳቸው የሚታወስ ነው። አራት የተቃዋሚ ፖለቲካ ፓርቲዎች በኢትዮጵያ ጠቅላላ ምርጫ ለማካሄድ አንድ ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ እንዲያደርግ ጥሪ አቅርበዋል። በሀገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ የድርድር ሜዳ እንዲፈጠርም ፓርቲዎቹ ጥሪ አቅርበዋል። እነዚህ አራት ፓርቲዎች ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችንም እንዲፈታ ነው የጠየቁት። ፓርቲዎቹ ዛሬ ባወጡት የጋራ መግለጫቸው ጥሪ፣ ጥያቄና ማሳሰቢያቸውን ያቀረቡት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ አብዮታዊ ፓርቲ ኢህአፓ፣ የአማራ ጊዜያዊ ንቅናቄና እናት ፓርቲ ናቸው። በወቅታዊ ጉዳይ ላይ የተሰጡ የአራቱ ፓርቲዎች የዛሬ መግለጫ ትኩረቱን ያደረገው በ2018 ይካሄዳል ተብሎ በሚጠበቀው 7ኛው ዙር ሀገር አቀፍ ምርጫ ላይ ነው። ኢትዮጵያ ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂት ማስቆም የሚቻለው ከማጭበርበር የጸዳ ነጻ፣ ፍትህና ታማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ሲሉ ፓርቲዎቹ በመግለጫቸው ላይ አስፍረዋል። እነዚህ መስፈርቶች የሚያሟላ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ ስለመሆኑም ጠቅሰዋል። ከምርጫው ጋር በቀጥታም ሆነ በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸው እንደነበረ የጠቆሙት ፓርቲዎቹ፣ ሆኖም ግን በዚህ ወቅት በኢትዮጵያ የሚታዩ እውነቶች ከዚህ የተቃረኑ ስለመሆናቸው አመላክተዋል። ፓርቲዎቹ ለዚህ አባባላቸው በማሳየነት ያነሱት በአማራና በኦሮሚያ ክልሎች የተፋፋኑ ያሉትን ጦርነትና የትግራይ ክልልን ወቅታዊ ሁኔታ ነው። ፓርቲዎቹ በኢፌዴሪ ሕገ መንግስት በተደነገገው መሰረት አንድ ዓመት ብቻ በቀረው ሀገራዊ ምርጫ ለፖለቲካ ፓርቲዎች፣ ለመገናኛ ብዙሃን፣ ለሲቪክ ተቋማት መደረግ የሚገባውን በመግለጫቸው ላይ ዘርዝረዋል። በምርጫ ዕለት ዋነኛ ተዋናይ የሆኑት የፖለቲካ ፓርቲዎች እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል ሲሉም በመግለጫቸው አሳስበዋል። የመንግስት መገናኛ ብዙሃን የአንድ ስርዓት አወዳሽነትን በማስወገድ ወደ ፍትሃዊነት መምጣት አለባቸው ሲሉ ፓርቲዎቹ አቋማቸውን አስታውቀዋል። እነዚህ ፓርቲዎች ገለልተኛ በሚባሉ መገናኛ ብዙሃን ላይ ተጥሏል ያሉት የማስፈራሪያ ቀንበር ሊቀድላቸው ይገባልም ባይ ናቸው። አራቱ ፓርቲዎች እነዚህ ጉዳዮች በማጤን ላይ ባሉበት በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደት መጀመሩ እንዳሳሰባቸውም አመላክተዋል። የምርጫ ቦርድ ምክትል ሰብሳቢና ሁለት አባላትን በአዲስ ለመተካት የእጩዎች ጥቆማ ማሰባሰብ የተጀመረው በሚያዝያ ወር መጀመሪያ ላይ ነበር። መጪው ምርጫ በተመለከተ በዛሬው ዕለት መግለጫ ያወጡት አራቱ ተቃዋሚ ፓርቲዎች ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሄድ እድል ሊሰጠው ይገባልም ብለዋል። አሁን በስራ ላይ ካለው የምርጫ ቦርድ የስራ አመራር ቦርድ ውስጥ የስራ ዘመናቸው ሊጠናቀቅ የተቃረበው የቦርዱ ምክትል ሰብሳቢ የሆኑት አቶ ብሸት አየለ፣ ብዙ ወርቅ ከተትና ዶክተር አበራ ደገፉ ናቸው። አራቱ ተቃዋሚ ፓርቲዎች በዛሬ መግለጫቸው አዳዲስ የምርጫ ቦርድ አባላት የሚመረጡ ከሆነ ምርጫን የሚያክል ትልቅና ውስብስብ ሀገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በመሆኑ ስጋት ያጭራል ሲሉ በመግለጫቸው ላይ አሳስበዋል። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ዶክተር ደብረጽዮን ገብረ ሚካኤል ምርጫ ቦርድ ህወሓትን ቢሰርዘውም የፕሪቶሪያው ስምምነት መቀጠሉ አይቀርም ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳይ ዙሪያ ከፓርቲው ልሳን ወይን ሚዲያ ጋር ባሳለፍነው ሳምንት መገባደጃ ባካሄዱት ቃለ ምልልስ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ጠቅላላ ጉባኤ ማድረግን ጨምሮ በህዝብ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ ያገደው መሆኑን ተከትሎ በሰጡት ቃለ ምልልስ ነው ይህን ያሉት። ምርጫ ቦርድ ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝም የካቲት 6 ቀን ውሳኔ ማሳለፉ ይታወሳል።
ይታወሳል። በምርጫ ቦርድ ውሳኔ መሰረት የጊዜ ገደቡ የሚጠናቀቀው ግንቦት 5 ቀን 2017 ይሆናል። ህወሓት ባለፉት 3 ወራት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠውን ማስጠንቀቂያ ወደ ጎን በማለት እንደ አዲስ እንደማያመዘግብ አስታውቆም ነበር። ሊቀመንበሩ ስለ ምርጫ ቦርድ ቀጣይ ሁኔታ ከፓርቲው ልሳን ወያነ ሚዲያ ለቀረበላቸው ጥያቄ በሰጡት ምላሽ ህወሓት በምርጫ ቦርድ ግንቦት 5 ብቻ ከፖለቲካ ፓርቲነት የተሰረዘ ድርጅት አይደለም ብለዋል። ፓርቲው የሚሰረዘው ከ2013 ዓ.ም ጀምሮ ነው። ምንም አዲስ ነገር የለውም፣ ለኛ ትርጉም የለውም፣ እንደተሰረዘን ስለሆነ ሲሉም ተናግረዋል። የፕሪቶሪያው ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜ አስተዳደር የለም። በምርጫ ቦርድ ሰርቲፊኬት የሚሆን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደስከዛሬ ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜ አስተዳደሩም ሲሉም አስታውቀዋል። በመሆኑም ምርጫ ቦርድ ግንቦት 5 የሚሰረዘው ጉዳይ ለብቻው ወስደን ካየነው ለህወሓት ምንም ማለት አይደለም ሲሉ የገለጹት ዶክተር ደብረጽዮን የምርጫ ቦርድን ውሳኔ የፌዴራል መንግስቱ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለ ብለዋል። የፌዴራል መንግስቱ ወደዚህ ሄዳል የሚል ግምት የለንም ያሉት ሊቀመንበሩ ሌላ ተንኮል ካለው ግን የፕሪቶሪያው ስምምነትም ሆነ የጊዜ አስተዳደሩ ላይ የላችሁ ማለት ከጀመረ ስምምነቱ ፈረሰ ማለት ነው ሲሉ አሳስበዋል። ደብረጽዮን ቀጥለውም አደጋው ከህወሓት ጋር አይደለም የሚሆነው ከትግራይ ጋር ነው። ሉዓላዊነታችን ይከበር፣ ተፈናቃዮች ወደ ቀያቸው ይመለሱ እያልን ያለነው የፕሪቶሪያው ስምምነት ይዘን ነው። የፕሪቶሪያው ስምምነት ከሌለ ግን አጀንዳው ሌላ ነው የሚሆነው። ህጋዊ ሰውነታችን ይመለስልን ሳይሆን ሌሎች ጥያቄዎች ነው የሚነሱት ሲሉም ተደምጠዋል። ደብረጽዮን የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ የፌዴራል መንግስት የፕሪቶሪያው ሰላም ስምምነትን ባለመተግበሩ የጊዜ አስተዳደሩም በዋናነት የሰጠውን ተልዕኮ ባለመፈጸሙ ምክንያት እስከዛሬ ወደ ቀያቸው መመለስ የነበረባቸው ተፈናቃዮች አልተመለሱም ብለዋል። አሁን ግን ለአምስተኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል ተፈናቃዮች ውሳኔ እየገፋ መጥቷል ሲሉ የተናገሩት ደብረጽዮን እኛም ይህንን የተፈናቃዮችን ውሳኔ እናስፈጽማለን፣ ከነሱ ጎን እንቆማለን ሲሉ ይፋ አድርገዋል። ለተፈናቃዮች ትልቁን የሰብአዊ እርዳታ እያቀረበ የነበረው የሴድ እርዳታ መስጠቱን አቁሟል። ይህ ማለት ተፈናቃዮች ከዚህ በኋላ በመጠለያ ጣቢያዎች እንዲቆዩ ማድረግ፣ በረሃብና በመድኃኒት እጦት እንዲረግፉ ማድረግ በመሆኑ አንቀበለም ሲሉ ሞግተዋል። በፕሪቶሪያው ሰላም ስምምነት ፊርማ ላይ የተገኘው ዓለም አቀፉ ማህበረሰብም አፈጻጸሙ ላይም እገዛ ማድረግ ይጠበቅበታል ባይ ናቸው። ከዚህ ባለፈ ህወሓት ቀጠናዊ ጉዳዮችን በተመለከተ በተለይ በጸጥታ ዙሪያ ፓርቲው ባካሄዳቸው ውይይቶች ላይ ታይቷል ያሉት ሊቀመንበሩ የኤርትራ ጉዳይ፣ የሱዳን ቀውስ፣ የሶማሊያ ሁኔታ ውይይት ተደርጎበታል ሲሉም ይፋ አድርገዋል። ጫካ የተሰኘው የሳተላይት ሲቲ ፕሮጀክት የ29 ኪሎ ሜትር መንገድ ግንባታ እየተካሄደ ነው ተብሏል። በጠቅላይ ሚኒስትር አብይ አህመድ በበላይነት እየተገነባ የሚገኘው የጫካ ቤተመንግስት ወይም የጫካ ፕሮጀክት ግንባታው ከተጀመረ ጥቂት ዓመታት ተቆጥረዋል። 503 ሄክታር ይሸፍናል የሚባለው የግዙፍ ፕሮጀክት የሳተላይት ሲቲ ግንባታ ነው በሚል በይፋም ተነግሯል። በርካቶች የሚተቹትና የሚነቅፉት የሳተላይት ከተማ በጠቅላይ ሚኒስትር አብይ አህመድ መንግስትና በከፍተኛ ባለስልጣናት እንደዚሁም በደጋፊዎቻቸው ዘንድ ፈጽሞ ሊቋረጥ የማይችልና የኢትዮጵያን ከፍታ ከሚያንጸባርቁ የወደፊቱ ተወዳዳሪ መሰረተ ልማቶች መካከል አንዱ እንደሆነም ሲነገርለት ቆይተዋል። ለፕሮጀክቱ ቅርብ የሆኑ ምንጮች እንዳሉት ከሆነ በጫካ ሳተላይት ፕሮጀክት 503 ሄክታር መሬትና 29 ኪሎ ሜትር መንገድ እየተገነባ ይገኛል። ይህ በአዲስ አበባ ግንባታ ላይ ከሚገኘው 127 ኪሎ ሜትር የመንገድ ፕሮጀክት ጋር የተያያዘ ሲሆን የተጨማሪ ግንባታም አካል ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ይህንን ፕሮጀክት ከማንም ገንዘብ ሳንቀበል የምናስገነባው ፕሮጀክት ነው ሲሉ በአንድ ወቅት ተደምጦ ነበር። የዚህ ፕሮጀክት የገንዘብ ምንጭም ከዚህ ቀደም ከሀገር ሸሽቶ ወደ ውጭ በህገ ወጥ መልኩ ሲወጣ የነበረን መጠነ ሰፊ ገንዘብ በማስቀረት ነው ሲሉም ገልጸው ነበር። እንደ ኢትዮጵያ ቢዝነስ ሪቪው ዘገባ ከሆነ የጫካው ሳተላይት ፕሮጀክት አጠቃላይ ውጪ 500 ቢሊዮን ብር ነው። ፕሮጀክቱ ቅንጡ የገበያ ማዕከላት፣ ሆቴሎች፣ የመኖሪያ መንደሮች፣ ቤተመንግስትና የተመረጡ የመንግስት ተቋማትን ግንባታ ያካተተ ነው። በሱዳን ኤልፋሽር ፈጥኖ ደራሽ ኃይል ባደረሰው ጥቃት 7 ሰላማዊ ሰዎች ህይወታቸው ማለፉ ተሰምቷል። በሰሜን ዳርፉር ዋና ከተማ በተፈጸመ የመድፍ ጥቃት ቢያንስ 15 ሰዎችን ቆስለዋል ተብሏል። በትናንትናው ዕለት መገባደጃ ላይ የጀመረው የፈጥኖ ደራሽ ጥቃት በመኖሪያ ሰፈሮች ላይ ያነጣጠረ ሲሆን 2 ሴቶችንና ህጻናትን ጨምሮ 7 ሰዎች ህይወታቸው ሲያልፍ ቢያንስ 15 ሌሎች ደግሞ ወደ ሆስፒታሎች ተወስደዋል ተብሏል። ሰራዊቱ በተጨማሪም በከተማው የፈጥኖ ደራሽ ጥቃት 9 ሰዎችን መግደሉንም ተናግረዋል። ለአምስቱ የዳርፉር ግዛቶች ቁልፍ የሰብአዊነት ማዕከል በሆነችው ከተማ ውስጥ ስላለው ሁከት ዓለም አቀፍ ማስጠንቀቂያ ቢሰጥም ኤልፋሽር ከግንቦት 2024 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል ከፍተኛ ጦርነት እየተካሄደባት ይገኛል። የተባበሩት መንግስታትና የሀገር ውስጥ አሃዛዊ መረጃዎች እንደሚያመለክቱት ከ20 ሺህ በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል። በአሜሪካ መሰረታቸውን ያደረጉ ተመራማሪዎች እንደሚሉት ደግሞ የሟቾች ቁጥር እስከ 130 ሺህ ይደርሳል ተብሎ ይገመታል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።